الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين قدم سيل تنستو ينبرا عند تياكي اللسن تجماري مبراري على مستطنو بزاريو حرزن مانتلتل حرز لطال حرز مالت مكلاكيا مالتنو قالوا سترقم بأنقت لاي ويم بأج لاي ወይም በመጓጓዣ መኪና ላይ መስቀል ወይም በመኝታ አልጋ ላይ ማስቀመጥ ይሄ ነገር በሸሪዓው እንዴት ይታያል ነው ይሄ ክልክል ነው ሸሪዓችን ይከለክላል لقول النبي صلى الله عليه وآله وسلم من علق تميمة فقد كفر بما أنزل على محمد صلى الله عليه وسلم أو كما قال هرز ينطلطل ሰው በሙሐመድ ሰለላሁ ዐለይሂ ወሰለም ላይ የወረደውን ዲን በእርግጥም ክዷል ብለዋል አማኝ አይደለም ከሃዲ ነው ይያሉ ነው ይሄ ከባድ ነገር ነው በእርግጥም ደግሞ ከሃዲም ነው ለምን ያ ነገር ነው የሚጠብቀኝ ብሎ ያምናል ይሄ ከሲህርም ጋር ሊገናኝ ይችላል ብዙ ጊዜ የሚጣጥፉና የሚያንጠለጥሉት ሰዎች ድግምተኞች ናቸው ኪታብ ገላጭ የሚል ስም ይሰጣቸዋል የሚገልጡት ኪታብ ግን የድግምት ኪታብ ነው የሸሪዓ ኪታብ አይደለም የሸሪዓ ኪታብ መንፈሳዊ ህክምና ከሆነ ቁርአንና ሱና ላይ የተዘከሩ የተወሱ ነገሮች አሉ አያቶችን በመቅራት ዱዓዎችን በመቅራት ሊፈወስ ይችላል ሰው ቁርአን ለአካልም በሽታ ለቀልብም በሽታ መድኃኒት ስለሆነ ወንነዝሉ من القرآن ما هو شفاء ከዛ ውጭ ግን የሆነ ማንጠልጠልም ሆነ መስቀል من الشرك بالله تبارك وتعالى ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም من علق تميمة فقد أشرك ሰውየው የሆነ ገመድ ነገር እጁ ላይ እንደዚህ አስሮ ነብዩ ሰለላሁ ዐለይሂ ወሰለም አዩት ምንድነው ሲሉት من الواهنة አላቸው ዋሂና ማለት የሚያሰንፍ በሽታ አለ እሱን ይከላከላል አላቸው ዳልዳከም ነው አለ እንግዲህ በአቅላችሁ ስታስቡት ራሱ የሆነ ሰንሰለት ወይም ጎማ ወይም የሆነ ነገር እጁ ላይ ስላንጠለጠለ የተለየ ጉልበት የሚያገኝበት ምን አይነት ተአምር ነው ብላችሁ ታስባላችሁ ከዛ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም لا تزيدك الا وهنا አሉት ይሄ ድክመት እንጂ ለምንም አይጨምርህም ማለት ምክንያቱም የአካል ድክመት መጀመሪያ ኑሮበት ሊሆን ይችላል መድኃኒት ፍለጋ ይሄደው አሁን ደግሞ የአቂዳ ድክመት ጨመረበት መንፈሱም አካሉም ደካማ ማይረባ ተልካሻ ሰው ነው ማለት ነው ይሄው ስለዚህ ይሄ ድክመት ይከላከላል ይሄ ለምሳሌ ኪሳራ ይከላከላል ብሎ ለነጋዴዎች ራሳቸው የተጻፈ ወረቀት ነጋዴዎች ናቸው አታላዮቹ መድኃኒት አድራጊ ነን ባዮች ማለት ነው ኪሳራ ይከላከላል ብሎ ይሰጣሉ መኪና አደጋ ላይ እንዳይወድቅ ብሎ ይሰጣሉ ጥይት እንዳይወጋ ጥይት ተተኩሶ በአንተ ላይ ተነጣጥሮ በሆነ ወረቀት ተመክቶ የሚመለስበት አይኖርም ግን غش ነው ገንዘቡን ከፍሎ መከላከያ ብሎ ከነሱ የሚገዛ ሰው አለ አቂዳውንም አበላሽቶ እምነቱን ሽርክ ውስጥ ገብቶ ለዱንያውም አይጠቅሙም በሁለቱም መልኩ ጎጂ እንጂ ጠቃሚ ያልሆነ ድርጊት ይደረጋል ማለት ነው ስለዚህ ተሚማ ብለው ስሙን የጠሩት ላሱ ተሚማ ማለት ማሟያ ማለት ነው የጎደለው ነገር ይሞላለታል የትም له ما اراد ማለታቸው ነው ምንም ግን ሊያሟላ የሚችለው ነገር የለም ዛጎል የሚያንጠለጥሉ ሰዎች አሉ ጨሌዎችን ለምንድን ነው ይሄን የሚያረጉት ጨሌ በማንጠልጠል አይንናስ እንመክታለን ሲህር እናስወግዳለን እንደዚህ አይነት ነገር የሚያምኑ ሰዎች አሉ ይሄ ሁሉ ሽርኩን ቢላሂ ተባረከ ወተዓላ በአላህ ላይ የሚደረግ ሽርክ ነው ያስተሳሰብም ዝቅጠት ነው ያመመው ሰው ከበሽታው ጋር ተስማሚ መድኃኒት ሊያደርግለት የሚችል ባለሙያ ዘንድ መሄድ ይቻላል ሸሪዓችን አይከለክልም ما انزل الله داء الا وانزل له دواء علمه من علمه وجهله من جهله ይላሉ ነብዩ ሰለላሁ ዐለይሂ ወሰለም كما في صحيح مسلم ማንኛውንም በሽታ አላህ Subhanahu Wa Ta'ala ፈጥሮ መድኃኒት ያላስገኘለት ከቶም የለም ያወቀ ያውቀዋል ያላወቀ ያውቀውም የውቀት እጥረት ችግር ይሆን ካልሆነ በስተቀር ሰዎች ከተከታተሉና ካጠኑ ለማንኛውም በሽታ መድኃኒት ይገኛል ማለታቸው ነው የትልቅ ተስፋ ነው ይሄ በእንዲህ እንዳለ ግን መድኃኒት ካልሆነ ነገር ፈውስን መፈለግ
ሌላ ኪሳራ መጨመር ነው የሚሆነውና ወንድሞቼ እህቶቼ በማይረባ ነገር ከመንጠልጠል እንታቀብ ነው ምለው